የፕሪቶሪያ ስምምነት ለትግራይ ህዝብ ሰላም፣ መልሶ ግንባታና ልማት አዲስ ተስፋ የከፈተ ታሪካዊ ስምምነት ነው። ሆኖም የህወሓት አክራሪው አንጃ ቡድን ይህ የሰላም ስምምነት እንዲቀጥል አልፈለገም። እንደ ወትሮ ሁሉ መሰንበቻ መንገዱ ጦርነት፣ ግጭት እና ትርምስ ነው ብሎ ስለሚያምን በክልሉ ውስጥ አሁናዊ የፖለቲካና የጸጥታ ውጥረቶች ስምምነቱ ያመጣውን ተስፋ እንዲደበዝዝ እያደረገ ይገኛል። በተለይም በክልሉ የሚታዩ የታጠቁ ኃይሎች እንቅስቃሴዎች፣ የግጭት ቅስቀሳዎችና ከውጭ ኃይሎች ጋር የሚነሱ ግጭቶች፣ ከሁሉ በላይ ከቋሚ የኢትዮጵያ ጠላቶች ጋር ሆነው እናት ሀገርን ወደ ግጭት ለማስገባት የሚደረገው የባንዳነት እንቅስቃሴ በህዝቡ ዘንድ ትልቅ ጥያቄና ስጋት ፈጥረዋል። ክቡር ጠቅላይ ሚኒስቴር፣ በትግራይ ክልል ዘላቂ ሰላም ለማረጋገጥና የትግራይ ህዝብ ከሀገራዊ የልማት ፍሬ የበለጠ ተጠቃሚ እንዲሆን መንግስት በአሁኑ ወቅት እየወሰዳቸው ያሉ ተጨባጭ እርምጃዎችና የወደፊት እቅዶች ምንድን ናቸው? ከሰላም ወዳዱ የትግራይ ህዝብ፣ ምሁራን፣ ወጣቶች፣ የሚዲያ ሰዎችና ፖለቲከኞች ምን ይጠበቃል? በጣም አመሰግናለሁ። በመጀመሪያ ሰባተኛው ሀገራዊ ምርጫ በሰላም በመጠናቀቁና ፓርቲው ብልጽግና በማሸነፉ እንኳን ደስ ያለዎት። ክቡር ጠቅላይ ሚኒስቴር፣ በመገባደድ ላይ ባለው በጀት ዓመት የህዳሴ ግድብ ብዙ ውጣ ውረዶችን የዲፕሎማሲ ስንክሳሮች ገጥመውት በአመራር ብስለትና ቆራጥነት በዜጎች ተሳትፎ በመጠናቀቁ የዲፕሎማሲያዊ ድል የመፈጸም ብቃትና በራሳችን አቅም ምን ማድረግ እንደምንችል ያሳየንበት፣ ብዙዎች ምንም ቢሉ ለሀገራችን ከፍተኛ ስኬት የተመዘገበበት ዳግማዊ አድዋ ድል ሆኖ ይዘከራል። በሀገራችን እጅግ ብዙ ፕሮጀክቶች ተጀምረው ተጠናቀዋል። ከተሞቻችን ወደ ተሻለ ገጽታ እያደጉ ይገኛሉ። እነዚህ መሰል ድሎች በቀላሉ የተገኙ አይደሉም። በውስጣቸው ሲታለፍ በጣም ብዙ ተግዳሮቶች የነበሩበትና የሀገር ውስጥ ግጭት፣ የውጭ ቀጥታና ተዘዋዋሪ ተጽዕኖዎች በቀላሉ የሚታዩ አይደሉም። ክቡር ጠቅላይ ሚኒስትር፣ አብዛኛው ወይም ሁሉንም በሚባል ደረጃ የጠቅላይ ሚኒስትሩ ትኩረት የተሰጣቸው ኢኒሺዬቲቮችም ሆነ ፕሮጀክቶች በጥራትም በብቃትም ይጠናቀቃሉ። በጊዜያቸውና በተቀመጠው የጊዜ ገደብ የሚጠናቀቁ ፕሮጀክቶች ህዝብና መንግስትን ያተርፍባቸዋል። ነገር ግን በአብዛኛው በመስክ እንደምናየው የተጀመሩ መንገዶች፣ ከፍተኛና መካከለኛ የመስኖ ፕሮጀክቶች በኮንትራክተር ችግር፣ በካሳ ክፍያ ችግር መንግስትና ህዝብ ለኪሳራ ይዳረጋሉ። ይህ በእርስዎ ኃይል ካልተባለና ለየት ያለ ኢንተርቬንሽን ከሌለው የተጀመሩትም አያልቁም፣ አዳዲስ የጠየቅናቸው ፕሮጀክቶችም አይሰሩም። ለነዚህ ተጀምረው ያልተጠናቀቁ ሳይጀመሩ ታቅደው ለቀሩ ፕሮጀክቶች ምን የታሰበ ነገር አለ? የተከበሩ ጠቅላይ ሚኒስትር፣ ብዙ ዜጎች እርስዎን ማግኘት ይፈልጋሉ። ነገር ግን መንገዱ ዝግ ነው። በትላልቅ ፕሮጀክቶች ምክንያት ብዙ ዜጎች ይነሳሉ። እነዚህ ኢትዮጵያውያን ለልማት ከተነሱ በክብር ማረፊያና መስሪያ ቦታ ማግኘት እንዳለባቸው፣ መብታቸው መከበር እንዳለበት ከማንም በላይ እርስዎ ያውቃሉ። ለዚህም አቅጣጫ ያስቀምጣሉ። ነገር ግን እርስዎ ባስቀመጡት ልክ አይፈጸምም። ጥቂት የተወሰኑ መናገር ለሚችሉ ሚዲያ ላይ ለሚቀርቡና አመራር ቀረቤታ ላላቸው የተባለውን ሲፈጸምላቸው አብዛኛው በማስፈራራት በማሸማቀቅ አንገታቸው እንዲደፉ ይደረጋል። በተለይ በጣም ብዙ ህዝብ የተነሳበት ቦታ ላይ ይመጣሉ ሳይባል ድንገተኛ ፍተሻ ቢያደርጉ ብዙ ጉድ ያገኛሉ። የእርስዎ ክትትል ከሌለው ዜጎች ይማረራሉ። የመልካም አስተዳደር ችግር እና ፍትሐዊነት በማጣት ተስፋ ይቆርጣሉ። ስርዓት አልበኝነት ይነግሳል። ይህ ደግሞ ለሰላም ማጣትና ላለመረጋጋት ይዳርጋል። ለዚህ የተቀመጠ አቅጣጫ ካለ ማብራሪያ ቢሰጡን። የተከበሩ ጠቅላይ ሚኒስትር፣ ይህች ሀገር የሁላችንም ቤት መኖሪያችን፣ ማንም የበኩር ልጅ ማንም የእንጀራ ልጅ መሆን የለበትም። እርስዎም በዚህ ያምናሉ። ነገር ግን ዛሬ አንዱ የሚኖርባት ሌላው የሚያኗኖርባት ኑሮ ዘይቤው የተለያየባት ሀገር ሆናለች። በተለይ ሲቪል ሰርቪሱ ወይም በሲቪል ሰርቪስ ተቀጣሪው የሚኖር አኗኗር እጅግ አስከፊ ነው። በዋጋ ግሽበት፣ በገበያ ለመረጋጋት፣ በቤት ኪራይና ትራንስፖርት አቅሉን አስተው ብቻውን ሲናገር የሚጓዘው ህዝብ ቢሮ ገብቶ እንዴት ውጤታማ ስራ ሊሰራ ይችላል? ከደሞዙ 35% ግብር፣ 7% ጡረታ፣ በድምሩ 42% ይቆረጣል። 58% ደሞዙ ላይ በእያንዳንዱ በሚሸምተው ሸቀጥ 15% ቫት
ይቆረጣል። ትራንዛክሽን ላይ ንግድ ባንክ ለሰርቪስ እና ቫት እያለ ሌሎችም የማይታወቁ ተቆራጮች ይቆርጣል። ለውሃ፣ ለመብራት፣ ለሌሎችም አገልግሎች ይቆረጡበታል። እነዚህ መሰል ችግሮች ተዳምረው ኑሮ መቋቋም አቅቶታልና ለዚህ ታጋሽ ሲቪል ሰርቪስ እና አነስተኛ ኑሮ ላይ ላለው ዜጋ ምን ታስቦለታል? ከሚመሰረቱት መንግስት ምን እንጠብቅ? በዚህ አጋጣሚ አዲስ አበባ ከተማ አስተዳደር እያመሰገንኩ የተማሪዎች ምገባ ከፍተኛ ዋጋ ያለው ተግባር ነው። በሺዎች የሚቆጠሩ ተማሪዎች በቀን 2 መግቦ የትምህርት ቁሳቁስ አሟልቶ ማስተማር እጅግ ከፍተኛ ኃላፊነት መወጣት ስለሆነ እውቅና ሊሰጣቸው ይገባልና ደግሜ ያመሰግናቸዋለሁ። ይህ የምገባ ፕሮግራም የትኛውም ባለሀብት፣ ሀገር ወዳድ ዜጎች፣ መንግስታዊና መንግስታዊ ያልሆኑ ድርጅቶች፣ ልበቀና ዜጎች ሊደግፉት የሚገባ ተግባር ነው። ነገር ግን አዲስ አበባ ላይ ያለው ትልቅ ተግባር ሌሎች ክልሎች ሲተገብሩት አይታይም። በሁሉም ክልሎች ወይም በአብዛኛው ክልሎች አልተጀመረም። ምግብ ማግኘት ሰብአዊ መብት ጉዳይ ስለሆነ ለዚህ ለምግብ ፕሮግራም ጠቅላይ ሚኒስትሩ በኩል ኢኒሼቲቭ ቢሆን ውጤታማ ይሆናል የሚል እምነት አለኝ። ለክልሎች አስገዳጅ ሆኖ ቢቀር ምን ይመስሎታል? የተከበሩ ጠቅላይ ሚኒስትር፣ ሰሞኑ የጠቅላይ ኦዲተር የ2017 ዓ.ም የፋይናንስ አጠቃቀም ግልጸኝነትና የክዋኔ ኦዲተር ሪፖርት ቀርቦልን ተወያይተናል። ጠቅላይ ኦዲተር ስራውን ጥሩ ቢሆንም ተደራሽነቱ ከፍ ቢልም ተጠያቂነት ማስፈን ላይ ስልጣን የለውም። ስልጣኑ የምክር ቤቱ፣ የጸረ ሙስና፣ የአቃቤ ሕግ እንዲሁም የገንዘብ ሚኒስቴር ሊሆን ይችላል። ትልቁ ጉልበት በእርስዎ የሚመራው ሚኒስትሮች ምክር ቤት ነው። ስለዚህ በተደጋጋሚ ባለበጀት መስሪያ ቤቶች የክዋኔ ኦዲትና የፋይናንስ ኦዲት ጉድለት ያስመዘገቡ አስፈጻሚዎች ሲጠየቁ አይታይም። ጠቅላይ ኦዲተር ጉድለት ስለዚህ በተደጋጋሚ ባለበጀት መስሪያ ቤቶች የክዋኔ ኦዲትና የፋይናንስ ኦዲት ጉድለት ያስመዘገቡ አስፈጻሚዎች ሲጠይቁ አይታይም። ጠቅላይ ኦዲተር ስራው እንደ መርሃ ግብር እየታየ ይመጣልና በክቡር ጠቅላይ ሚኒስትሩ ትኩረት ቢያገኝ እኔ በግሌ መንግስታዊ ሌብነት አለ ብዬ አላምንም። ነገር ግን የመንግስት መዋቅር ተጠቅሞ በዜጎች ላይ ምዝበራ የሚፈጽሙ የተደራጁ ኃይሎች የሉም የሚል እምነት የለኝም። እነዚህ መንግስትንም የፍትህ ተቋማትንም የሚፈትኑ ናቸውና ገዢው ፓርቲ መዋቅሩ የማጽዳትና ተጠያቂነት የማስፈን ጉዳይ እንዴት ሊያስተካክለው አስቧል? ለኢትዮጵያ ሕዝብ ግልጽ ቢደረግ። ከጸጥታ አኳያ እየተሻሻሉ ያሉ ነገሮች ቢኖሩም አሁን ዜጎች አፍኖ ወስዶ ገንዘብ እየጠየቁ እየተደራደሩ የከፈሉ በስቃይ ይመለሳሉ። ግድያዎች ቀጥለዋል። በተለይ ታጣቂዎች ባሉበት ቦታ ላይ እየከፋ ነውና በዚህ ጉዳይ ላይ ሰፋ ያለ ማብራሪያ ቢሰጡን። ታጣቂዎችም የህዝብ ስቃይ ይበቃልና እናንተም ጫካ መሆን ይብቃችሁ፣ ለሰላም ቅድሚያ ብትሰጡ ታተርፋላችሁ። ጦርነት፣ ውድመትና እልቂት፣ ስርዓት አልቦነት፣ ድህነት፣ መፈናቀልና ስደት፣ ግድያ፣ ዘረፋ ያስከትላልና ይህ የሚፈጸመው ነፃ አረጋዋለሁ በምትሉት ዜጋ ላይ ስለሆነ በሰላም በውይይት በድርድር የማይፈቱ ችግሮች የለምና ለሰላም ቅድሚያ እንድትሰጡ ጥሬን አስተላልፋለሁ። ሀገራችንም ህዝባችንም እረፍት ቢያገኙ እናንተም መንግስትም ታተርፋላችሁ። ሀገራችንም ሰላሟ ተጠብቆ ሙሉ አቅሟ ወደ ልማት ትመለሳለችና የተሻለ ሀገር ይኖረናል። የተከበሩ አፈ ጉባኤ፣ ክቡር ጠቅላይ ሚኒስትር፣ የወደብ ጉዳይ አብዛኛው ኢትዮጵያዊ እንደሚለው የህልውናችን የሉዓላዊነት ጉዳይ ነው። ሆኖም የወደብ ጉዳይ መንግስት ወደብ ያስፈልገናል ብሎ በብዙ መልኩ ጥረት ሲያደርግ ብዙ አማራጮች ሲሞክር ኃጢአት የሚሆንበት ሌላው ሲያነሳው ደግሞ ጽድቅ የሚሆንበት ምክንያት ምን እንደሆነ አይገባኝም። የወደብ ጉዳይ የሉዓላዊነት ጉዳይ ከሆነ መንግስት ወደብ ማግኘት አለብኝ ሲል ቀደም ሲል ወደብ ያስፈልገናል ብሎ ሲል የነበረው ሁሉ በደስታ መደገፍ እንጂ መቃወም የሀገር ጥቅም ላይ አሉታዊ ተጽዕኖ ማሳረፍ ነው። ክቡር ጠቅላይ ሚኒስትር፣ የወደብና የባህር ጉዳይ ምን ደረጃ ላይ እንዳለ እንዲገልጹልን እጠይቃለሁ። ሌላው ይህ ተሰናባቹ ምክር ቤት አባላት እርስዎ ለአጭር ሰዓት ማነጋገር ይፈልጋልና ካለውት ጊዜ ቢሰጡን የሚል ነገር አለኝ። በመጨረሻ የባለፈው 5 ዓመት በብዙ መልኩ የተማርኩበት ለሀገሬም ለምክር ቤቱም እንደ ፓርቲ እንደ ምክር ቤት አባልም በሀገራችን ጉዳይ እየተደጋገፍን በልዩነታችን እየተነጋገርን ቆይተናል። ቀጣይም አገሬ ወይም በሰጠችኝ የሥራ መስክ ለመሰማራት ዝግጁ መሆኔን እየገለጡ ለእርስዎና ለሚመሰርቱት መንግስት መልካም የሥራ ዘመን እመኛለሁ።
አመሰግናለሁ። በእርሶ ሳይንሳዊ አቀራረብ በእውቀት በፈጠራ የሀገር ግንባታን በተቀናጀ እይታ የሚመራ አመራር በመላ ሀገሪቱ እየተገበረ ያለው የኮሪዶር ፕሮግራም በከተሞች ልማት ታሪክ ውስጥ ለውጥ ፈጣሪ አዲስ የኢትዮጵያዊ ፍልስፍና እይታና እርምጃ መሆኑን ብዙዎች ይመሰክራሉ። እነዚህ ስራዎች ቀድሞም ነበሩ ቢኖሩም የአሁኑ ፍጥነትን፣ ጥራትን፣ ተወዳዳሪነትን ያመጣው በእውነት በዚህ አጭር ጊዜ የእርሶ ቪዥን፣ የእርሶ አፈጻጸም፣ የእርሶ ማበረታታት ነውና እሱ ብቻ ሳይሆን የእግዚአብሔር ጣትም የሚሉት አለ፣ ዲቫይን ኢንተርቬንሽን። ይሄ በታሪክ ታይቶ አይታወቅም። within 3-4 years እንዲህ አይነት ለውጦች መምጣታቸው ፕሮግራሙ የከተማ ውበትን፣ የትራፊክ ፍሰትን፣ የአካባቢ ንጽህናን፣ የወንዝ ዳርቻ ልማትን፣ የከተማ ግብርናና የቱሪዝም እድሎችን በማስፋፋት በአጠቃላይ የከተማ ልማት እድገትን በማፋጠን ከተሞቻችንን ለነዋሪዎችም ሆነ ለዓለም አቀፍ ጎብኚዎች ይበልጥ ምቹ እንዲሆኑ አድርጓል። አዲስ አበባን ጨምሮ በሁሉም የኢትዮጵያ ከተሞች እየተካሄደ ያለው የኮሪዶር ልማት ስራ ለብዙ አፍሪካ ሀገራት አዲስ መማሪያ ኒው ቤንችማርክ መሆን የሚችል አፈጻጸም መሆኑን አፍሪካውያን ወንድሞቻችን እህቶቻችንና ዓለም እየመሰከረ ይገኛል። ይሁንና በከተሞች በተለይ በዝቅተኛ ገቢ የሚኖሩ ዜጎች የመኖሪያ ቤት እጥረትና ኪራይ ውድነት ከባድ ማህበራዊ ፈተና ሆኖ ቀጥሏል። ክቡር ጠቅላይ ሚኒስትር፣ መንግስት የኮሪዶር ልማቱን ውጤቶች በማስቀጠል ጎን ለጎን አዲስ አበባን ጨምሮ በሀገሪቱ ዋና ዋና ከተሞች የቤት እጥረትንና የኪራይ ውድነትን ወይም ጫናን በዘላቂነት የመንግስት የግሉ ዘርፍ የመንግስትና የግል አጋርነት፣ የማህበረሰብና የግል አጋርነት፣ የማህበረሰብ ተቋማትና የፋይናንስ ተቋማትን የሚያስተባብር የተቀናጀ የመኖሪያ ቤት ስትራቴጂ ተቀርጿልን? ማብራሪያ ቢሰጥበት። በተለይም ለዝቅተኛና ለመካከለኛ ገቢ ያላቸው ቤተሰቦች፣ ለወጣቶችና ለአዲስ ቤተሰብ መስራቾች ተደራሽ ተመጣጣኝና ዘላቂ የቤት አቅርቦትን ለማረጋገጥ ለአንዴና ለመጨረሻ ጊዜ ሌላውን እንዳደረግነው ህዝብ እንዳደረገው ይህንንም የቤት እጥረትን ለአንዴና ለመጨረሻ ጊዜ ለመፍታት ለማረጋገጥ ምን አዳዲስ የፖሊሲና ተግባር የመፍትሄ እርምጃዎች ይወሰዳሉ? ምን አይነት አዲስ እቅድስ ተዘጋጅቷል? ማብራሪያ ቢሰጥ እጅግ በጣም አመሰግናለሁ። መንግስት ለዘመናት ስር የሰደዱ ፖለቲካዊና ታሪካዊ ልዩነቶችን በሰላማዊ መንገድ እና በተቋማዊ መንገድ ለመፍታት ከጀመራቸው ታሪካዊ ሂደቶች መካከል የኢትዮጵያ ሀገራዊ ምክክር ኮሚሽን ልዩ ስፍራ ይይዛል። ኮሚሽኑ ባለፉት ዓመታት ከታች ጀምሮ የተለያዩ የውይይት መድረኮችን በማዘጋጀት ተስፋ ሰጪ ውጤቶችን አስመዝግቧል። ዛሬ ደግሞ ሂደቱ ወደ ወሳኙና እጅግ አጓጊው የመጨረሻ ምዕራፍ መድረሱ ለሀገራችን ታሪካዊ ዕድል ፈጥሯል። ለምክር ቤቱ ተጠሪ ተቋም እንደመሆኑ መጠን የእስካሁኑ አፈጻጸም ውጤታማና ለኢትዮጵያ ተጨማሪ ተስፋ ይዞ መጥቷል። ክቡር ጠቅላይ ሚኒስትር፣ ይህ ታሪካዊ ሂደት በተያዘለት የጊዜ ሰሌዳ መሰረት ተጠናቆ የታለመለትን ሀገራዊ ዓላማ እንዲያሳካ መንግስት በቀጣይ ምን አይነት የሎጂስቲክስ ፖለቲካዊና ተቋማዊ ድጋፍ ያደርጋል? በተጨማሪም ይህ ታላቅ ሀገራዊ ዕድል ያለመሰናከል እንዲሳካ ከእያንዳንዱ ዜጋ፣ ከፖለቲካ ፓርቲዎች፣ ከሲቪክ ተቋማት፣ ከኢትዮጵያ ወዳጆችና አጋር አካላት በአሁኑ ወቅት ምን አይነት ንቁ ተሳትፎና የጋራ ኃላፊነት ይጠበቃል ይላሉ? አመሰግናለሁ። ነዳጅ ለኢኮኖሚና ማህበራዊ እንቅስቃሴዎች
ወሳኝ የሆነ መጥተዋል። መንግስትም ይህንን በመረዳት ከፍተኛ ድጎማ እያደረገ ለህብረተሰቡ እያከፋፈለ ነው። በአንድ በኩል መንግስት ከፍተኛ ድጎማ ያደርጋል፣ በሌላ በኩል ደግሞ የነዳጅ ስርጭት ከብልሹ አሰራር ሊጠራ አልቻለም። በመካከለኛ ምስራቅ ተከስተው የነበረው ችግር መነሻ በማድረግ በተፈጠረው የነዳጅ እጥረትም ይህንንም ብልሹ አሰራር ተባብሰው ታይተዋል። ክቡር ጠቅላይ ሚኒስትር ከፍተኛ ዋጋ ተገዝተው ከፍተኛ ድጎማ ተደርጎበት የሚገባውን ነዳጅ በትክክል ማሰራጨት ለምን አልተቻለም? ስለዛስ መፍትሄውስ ምንድነው? እጅግ አድርጌ አመሰግናለሁ። ክቡር ጠቅላይ ሚኒስትር፣ ኢትዮጵያ በለውጥና በሽግግር መንገድ ላይ ባለችበት በዚህ ወቅት መንግስት ጽንፈኝነትን ለመግታትና ሰላምን ለማስፈን በወሰዳቸው ተከታታይና በሳል እርምጃዎች እጅግ በሚበዛው የሀገራችን አካባቢ ሰላም ተረጋግጧል። ተስፋ ሰጭ ለውጦችም ታይተዋል። ይህ አንጻራዊ የሰላም ድባብ ሰባተኛው አጠቃላይ ምርጫ በአብዛኛው የሀገሪቱ ክፍል ሰላማዊና የተሳካ ሂደት እንዲሆን ወሳኝ ሚና ተጫውቷል። ይሁን እንጂ በአንዳንድ ኪስ አካባቢዎች አልፎ አልፎ የሚታዩ የጸጥታ ችግሮችና የጽንፈኛና የታጠቁ ቡድኖች እንቅስቃሴ የዜጎችን ደህንነት፣ የኢኮኖሚ እንቅስቃሴና የልማት ሂደት እየፈተኑ ይገኛሉ። ክቡር ጠቅላይ ሚኒስትር፣ የተገኘውን የሰላም ውጤት ወደ ዘላቂ ሰላም ለማሸጋገርና የጸጥታ ስጋቶችን ከስረ መሰረታቸው ለመፍታት የመንግስት ጥረት የተሟላ ለማድረግ ከፖለቲካ ማህበረሰቡ፣ ከምሁራን፣ ከሲቪክ ማህበራትና በተለይም ከሰላም ወዳዱ የኢትዮጵያ ሕዝብ በቀጣይ ምን አይነት ንቁ ተሳትፎና ድጋፍ ይጠበቃል? አመሰግናለሁ።